ሰላም ውብ አዲሶች ነን። እንግዲህ የመጀመሪያውን ምዕራፍ በተከታታይ 4 ክፍል ወደ እናንተ ማድረሳችን ይታወሳል። የመጀመሪያው ምዕራፍ ደግሞ በጣም ፈታኝ፣ ከባድ ለዳኞችም ለተመልካቾችም በጣም እንዴ ነው ሳቅን፣ ሀዘንን፣ ብዙ ነገርን የጫረብን ውድድር ነበርና በዛ ላይ ደግሞ ትንሽ ከበድ የሚያደርገው ነገር ሁሉንም ተወዳዳሪዎች ወደ ሁለተኛው ዙር ይዘን መሻገር አልቻለም። ምክንያቱም የመጀመሪያው ዙር ላይ በጣም ላስጨራሽ በጣም ተወዳዳሪዎች የመጨረሻ በሚባል ደረጃ አቅማቸውን ያሳዩበት ውድድር ነበረ። ታያችሁ ዳኞቻችን እንኳን አንዳኝም እስከማለት የደረሱበት በጣም ደስ የሚልና ፈታኝ ውድድራችን ነበረ። እጅግ በጣም የፈተነን ነገር ነው። የትኛውን ጥለን የትኛውን እናነሳለን። በጣም ጎበዞች ነው። እኛን አሳቀውናል። ሁላችሁም እኛን አስደንግጣችሁ በአንድ ውድድር ላይ አሸንፋል ወድቀሃል ማለት እጅግ በጣም አስቸጋሪ ነው። እንግዲህ ምዕራፍ 2ን ደግሞ ዛሬ ይዘንላችሁ መተናል ወደ እናንተ። ምዕራፍ 2ን ደግሞ በተከታታይ ክፍሎች ወደ እናንተ የምናደርስ ይሆናል። ልክ ነው። ምዕራፍ 2ታችን እንደ ሁልጊዜውም ውብና አዲስ ሆኖ መጥቶልናል። መሀል አዲስ አበባ ላይ ነው የምንገኘው። እንግዲህ እስከዛሬም እንደምንላችሁ ከዚህ በፊትም እንደጠቀስነው የውብ አዲስ ተወዳዳሪዎቻችን ተወዳዳሪ ብቻ አይደሉም። በመጨረሻ የሚያገኙት ልዩ ሽልማት፣ ልዩ ስጦታ አለ። ይሄም የ1 ሚሊዮን ብር ሽልማት ነው። ከዛ ባለፈ ግን በተከታታይ የቴሌቪዥን ድራማችን ላይ ዋና ገጸ ባህሪ ሆነው ይጫወታሉ፣ ወንዱም ሴቷም። ስለዚህ እንግዲህ ለዚህ ውድድር ለ1 ሚሊዮን ብር እንዲሁም ዋና ገጸ ባህሪ ሆነው ለመጫወት እልፍ አስጨራሽ የሆነ ትንቅንቅ እንደሚኖር ግልጽ ነው። በትክክል እንግዲህ ባልደረቦቼ እንደተናገሩት ምዕራፍ 1ን ጨርሰን ምዕራፍ 2 ላይ ደርሰናል። ምዕራፍ 2ን እንግዲህ በተለያዩ ሳምንታት ዛሬንም ጨምሮ ወደ ተመልካቾች የሚቀርብ ይሆናል። ምዕራፍ 1ን ያየ መቼስ ምዕራፍ 2 ምን ሊሆን እንደሚችል መገመት ይከብድ አይደለም። በእውነት ተወዳዳሪዎቻችን በአልባሳት በሜካፕ በተለየ ደግሞ በችሎታቸው በደንብ ጠንክረው አምረው ተውበው እኛን እየጠበቁን ነው። እስቲ ውድድሩን ተከታትለን ደግሞ እንመለሳለን። የዛሬው ውድድር ደግሞ ትንሽ ለየት የሚያደርገው ራሳቸው ከአዲስ አበባ ጋር ያላቸውን ታሪክ የሚያቀርቡብን ነው እና በደንብ ትንሽ ፈታኝም ይሆናል ብዬ አስባለሁ። እስኪ እንግዲህ እንዴት ደግሞ እንደሚሰሩት አብረን እንከታተል። አብራችን ቆዩ። መልካም ቆይታ። በፍቅር መጎዳት ምን እንደሆነ ታውቃላችሁ? መሰበር ምንድነው ብትባሉ ውስጣችሁ በፍርሃት ይንቀጠቀጣል። ተውት። ዳሩ እናንተ እኔን አይደላችሁ። ሁሉም አንድ አይነት ነበሩ። አንድ አይነት አማርኛ የሚያወሩ ውሸታሞች። እወድሃለሁ እወድሃለሁ። የመጀመሪያዋ ፍቅሬማ ቤቷ ምንም ሳይጎልባት እግዚአብሔር ውበትና ማንነቷን ሳያሳንስባት ቤታችን ጦርነት ታስመስለው ጨርቄን ማቄን ሳልል ብን ብዬ ጠፋሁ። እሰይ እንኳን ጠፋሁ። ደግሞ ሌላ ቦታ ሌላ ትውውቅ ሌላ ማስመሰል ሌላ መሳም 2 3 4 5 ሁሉም አንድ አይነት ነበር። እወድሃለሁ እያሉ እልሜን ሰርቀው ወደ ራሳቸው ዓለም ሄደ። ግን እስከ መቼ ያቺ አሁኗ አበባዬ እስካገኛት ድረስ እቺ አሁኗ ፍቅሬ እስካገኛት ድረስ ጀመሪያ ሳገኛት አስፈሪ ነበረች። ፊቷ በጭጋግና በትቢያ የተሞላ አለባበሷም ልክ ትቢያ የመሰለ ነበር።
እነዛ እንስቶች መሃል ብቻዋን ከስልኳ ጋር ብቻ የምትጫወት ምስኪን ሴት መስላኝ ነበር። እና ያቺ እንስት ራሷን አበባ ስትመስል እኔንም አበባ አስመሰለች። እሷ ናት ጓደኞቼ ሰጠች። እነዛ ጓደኞቼ ቲያትር ክፍል ውስጥ ሳገኛቸው ልክ እንደኔ በብቸኝነት የሚኳትኑ ነበሩ፣ ግን ደግሞ የራሳቸው ዜማ የሚፈልጉ። አንድ ላይ ሆንና ብቸኝነታችንን መድረክ ስር በማበሷ ምክንያት በአበባዬ ምክንያት ያቺ ሚስጥራዊት እንስት ያቺ ህልሜን የሰጠችኝ ያቺ ሚስጥራዊት ከተማ አዲስ አበባ ናት። እኔ አዲስ አበባ አቤት ቦሌ አቤት ቦሌ! መጀመሪያ ስመጣ እኮ አውሮፓ እንጂ ቦሌ አልመሰለኝ። አቦ በእናትህ ሰፈሩ ትላለህ ሰው። እንዴት አባራችሁ ነው የምታምሩት! እግዚአብሔርማ ለእናንተ ያዳላል። ሃይ አቦ አታነካካኛ። ታምራላችሁ ለማለት ነው የመጣው ቀን ማለት ነው። አንዲት ልጅ አቤት ውበት አቤት ውበት! እናቷ እንደወለደቻት አንዴ የምመስለው ግን በእናትህ አንጀቴን ነው የበላች። እንደዛ አምሮባት የምትለብሰው ቀሚስ አጣ ነው መሰለኝ የልጅነቷን ነው ያደረገችው። እዚህ ጋር እኮ ነው የሚደርሰው። አቦ ርቃኗን እኮ ነች። እኔማ ምንም አላልኩ። ጠጋ አልኩኝና አቦ በሌላ ነገር እንዳታይብኝ የእህቴ ስጦታ ነው ብለሽ አስቢ ብዬ ሽቴን ስሰጣት ምንም አላለች። በጥፊ ስትለኝ እንደምንም ብዬ ዞር ስል አንዴ የነበራችሁ ሁለቱን አልታየችኝም። በሁለቱም በኩል በእኩል ሰዓት አጣዋልኩሽ ስትል ነው ትዝ የሚለኝ። ከዛ ወዴት እንደተጦለበች አቦ በእናትህ የሴት ጥፊ ራሱ እኮ እንደዚህ አሞኝ አያውቅም። እዚህ ከመጣሁ ጀምሮ አክስቴም ልጆቿም ስልክ ነው የሚያዩት። የሚያዋራህ የለ ብታወራም የሚሰማ የለም። ግን አንተ አስተነፈስከኝ። እመነኝ ድሬ ቴቴ ጋር ሲሄድ ሙሸበቅ ላንተ ነው ይዤ የምመጣው። ቃል ነው ይዤ ነው የምመጣው። አበባ በእናትህ እንዴት ነበር? አሪፍ ነበር። እንዳሰብሽው አቀርባለሁ ብለሽ የተዘጋጀሽበትን በሙሉ ተወጥቻለሁ ብለሽ ታስቢያለሽ? አዎ በእኔ ሀሳብ ተወጥቻለሁ። የድሬ ልጅ ነሽ ወይስ ለዚህ ፕሮግራም ሲባል የመጣ ሀሳብ ነው? የድሬ ልጅ አይደለሁም፣ ግን ድሬ ዘመድ አለኝ። በጣም ነው የምወዳት ሀገሯንም። ሁሌ በቃ የእሷ ልጅ ብሆን ራሱ ደስ ይለኛል፣ ግን አይደለሁም። ስለዚህ በደንብ ታውቂያቸዋለሽ፣ ምን አይነት ስሜት እንዳላቸው ትረጃለሽ። ወደ አዲስ አበባ ታሪክ አምጥተሽ ተጫወትሽው ማለት ነው ከራስሽ ጋር። አዎ ቆንጆ ነበር። አዎ ደስ ብሏቸዋል ብዬ አስባለሁ። ስለዚህ እንደምታልፊ እርግጠኛ ነሽ? ፈጣሪ ያውቃል። መልካም እድል ይቅናሽ። አዋሳ እኮ አየሯ ሐይቋ እኔማ ዝምታ ራሱ የሚንቀሳቀስ ነው የሚመስለኝ። ከዛ በልቤ ያጎጠጎጠውን ህልም ፍሬ ለማፍራት ወደ አዲስ አበባ መጣሁ። መጀመሪያ አካባቢ ሐይቁ የናፈቀኝ መስሎኝ ነበር። ግን የናፈቀኝ ውሃው ሳይሆን እዛ የነበረው ማንነቴ ነው። ግን ምናልባት አዲስ አበባ የራሴን ውሃ በልቤ ይዤ መዞርን እያስተማረችኝ ይሆናል። አየሽ፣ አንቺም ይሄንን ነው መማር ያለብሽ። ውሃ ወደ መራሽ ብቻ አትፍሰሺ፣ በራስሽ ዓላማ ኑሪ። ሃይ ምህረት፣ ሰላም፣ እንዴት ነበረ? ጥሩ ነበር።
የዳኞቹ አቀባበልና ዝግጅትሽ ተመጣጣነልሽ በደንብ? አዎ መዘጋጀቴን አይ ቲንክ ተረድተውልኛል ብዬ አስባለሁ እና ደስ ብሎኛል። ምን አይነት ውጤት ትጠብቂያለሽ አሁን ከዳኞቹ? እንደ እግዚአብሔር ፍቃድ ነው፣ ግን ጥሩ የሚሆን ይመስለኛል። መድረክ ላይ ስትወጪ የተሰማሽ ምን አይነት ፍርሃት ነው? ምንድን ነው? እውነቱን ለመናገር ትንሽ ፈርቼ ነበረ፣ ግን አይ ቲንክ ስለተዘጋጀውም ካራክተሯን በደንብ ስለወደድኳት ጥሩ ነገር ለማምጣት ረድቶኛል ብዬ አስባለሁ። ቀጣይስ ምን ያክል ይዘጋጃለሁ ብለሽ ታስቢያለሽ? ከዚህ የባሰ የሚፈትን ነገር ነው የሚጠብቃችሁ። በምን ያክል ደረጃ ለመዘጋጀት ታስበሻል? ፈጣሪ ረድቶን ካለፍን እንግዲህ በደንብ ለመስራት አስባለሁ። መልካም እድል። እናቴ ደወለች። ዛሬም ይሄ ትወና የምትይው ነገር መጨረሻው ምንድን ነው? ለምን አትመለሽም ብላ ልትጠይቀኝ ነው። ምን ልበላት? አዲስ አበባ ለተሻለ ነገር ማብቃት ልማዷ ነው። በዚህ መሃል እኔንም አንድ ነገር አስተማረችኝ። የምወደውን እስከሆን የሆንኩትን መውደድን። ዛሬ ላይ አንድ የግል ድርጅት ውስጥ ተቀጥሬ በኃላፊነት እሰራለሁ። በስሬ ብዙ ሰዎችን አስተዳድራለሁ። ነገር ግን የራሴ ህልም ደጃፌ ላይ ቆሞ እለት እለት መቼ ነው የምትኖሪኝ እያለ ይሞግተኛል። ልክ እንደዚህ ሲከፋኝ በአረንጓዴ በተኳለው በውብ መብራቶችና በውሃ ትርኢቶች በታጀበው ጎዳና አልፌ ወደ ህልሜ ቦታ ወደ ምድር ገነት እሄዳለሁ፣ ወደ ብሔራዊ ቲያትር። ዛሬ ከብዙ ትግል በኋላ ለህልሜ በብዙ ቀርቤያለሁ። አዲስ አበባ ለብዙሃኑ ተስፋ ናት፣ ለእኔ ደግሞ የህልሜ ሀገር። ዛሬ ላይ ለትልቅ ነገር እየቀረጸችኝ እንደሆነ አውቃለሁ። እዚህ የቢሮ ስራ ላይ የሰራተኞች ስም ስለጥፍ ብውልም ነገ በታላቁ ብሔራዊ ቲያትር ላይ ስሜ በክብር እንደሚለጠፍ አምናለሁ። ምክንያቱም አዲስ አበባ ለትልቅ መድረክ ለትልቅ ታሪክ እየቀረጸችኝ ነው። እሷ ጉልበትና ጽናትን ሰጥታኛለች። እኔ ደግሞ አዲስ ታሪክና አዲስ ተስፋን እሰጣታለሁ። ምክንያቱም እኔ አዲስ ነገዋ ነኝ። እኔ ግን አዲስ አበባን ማየት ብቻ ሳይሆን እሷም አይታኛለች ብዬ ነው የማስበው። አዎ ያንዴ ገና ከክፍለ ሀገር ስመጣ ጥበብን ዕውቀትን ፍለጋ ደግሞም ስታገል ከኑሮ ጋር አይታኛለች አዲስ፣ አውቃኛለች አዲስ። ህልሜን ጽናቴን አውቃ የነገን አዲስ አበባ ከከተማ በላይ ነሽ፣ ህልም የሚሳካብሽ ጠቢባን አፍርተሽ ያቆምሽ። እኔም ከነዚህ እንዳንዱ ልሆንልሽ ቆሜያለሁ ከደጅሽ። ኑሮዬን ያደረግኩ 6 ኪሎ መነን ሲጨንቀኝ ሲጠበኝ የምሮጥ ምስካዬ ዙናን ጽናትን የተማርኩ ከሰማዕታት ሐውልት ትልቅ ህልም ያለኝ ብኖርም ትንሽ ቤት ቀን እስኪያልፍ ቀን እስኪመጣ ብሰራም የዴሊቨሪ ስራ ህልሜን አልተውኩትም እቆማለሁ በጥበብ ስራ። ናም አንቺን የጥበብ ባለውለታ ውለታሽን ሳረሳ ላፍታ እልሻለሁ በትልቁ አመሰግናለሁ። መሲ ነይ በእናትሽ ቶሎ በይ። ስሚ በእናትሽ ለዳኒ አልነገርኩትም፣ ለቦስ ነው የነገርኩት። አደራሽ ቴብሌ ላይ ምንም ክፍተት እንዳይፈጠር በእግዚአብሔር ነግሬሻለሁ። ደግሞ ባለፈው አንቺ ጸበል ሄደሽ እንዴት እንዳስተናገርኩልሽ እግዚአብሔርን በእናትሽ። ዳይሬክተሩ ጠርቶኝ ቀረጻ አለብሽ ብሎኝ ደግሞ
የምታውኝው የሀብታም ሚስት ሆነሽ ነው ብሎኛል። በእናትሽ አደራሽን ግን አደራሽን እሺ። አላምድም አቡ ዛሬ ደስ ብሎኛል። እንኳን ተጠራው ከሀገር የመጣሁበትን ወይ ዳኒ ወይ ያው መሲን ተካዋት አይደል እንዴ እኮ ተካዋት አይደል እንዴ? ያው አስተናግጅልኝ ብያታለሁ። ደግሞ ግማሽ ቀን ገብቻለሁ እኮ እንዴ ዳኒ ለኔ ሲሆን ለምደ እንድታምጣም አለ እንዴ? እሷ የሳምንት ጸበል ቆይታ አይደል እንዴ የመጣችው? ለኔ ሲሆን ለግማሽ ቀን ለምን ትጣምብኛለህ? አሁን ከዛ አላለቅስም ከስሜትም አልወጣም እንዴ እዛች እንዲደብረኝ ነው። አላለቅስም እንዴ የልጅነት ህልሜን ለማሳካት አይደል እንዴ አዲስ አበባ የመጣሁት? ቀስ በቀስ አምሮብኝ አብቤ መታየት አለብኝ። ግድ ነው። አላለቅስም። አምሬ መታየት ነው ያለብኝ። ዛሬማ በደንብ አድርጌ ፐርፎርም አድርጌ ጥሩ ስራ ሰርቼ ነው መምጣት ያለብኝ። በእውነት እኔ ሰልችቶኛል። እኔ የመጣሁት ህልሜን ለማሳካት ነው። እኔ መስተንግዶ ልሰራ አልመጣሁም። እሺ እስካሁን ያለፉት ውድድሮች አሉ እንግዲህ ብዙ ኤፒሶዶችን አልፈናል። ምን አይነት ነበር? እንዴት አየሽው? ምን አይነት ልምዶች ወሰድሽባቸው? አሪፍ ነበረ ውድድሩ። በጣም ጥሩ ነበረ። በጣም ደስ ይላል። ከመጀመሪያው ይሄን ውድድር ካዘጋጀው ክሩ ጀምሮ የሆነ ለአማተር አርቲስት የምትሰጡት ሪስፔክት በጣም ደስ ይላል እኔ ካየሁት። ከዛ ባለፈ ከልጆቹ በጣም ደስ የሚሉ ልጆች አሉ፣ አቅም ያላቸው፣ ፍላጎት ያላቸው፣ በጣም ብዙ ልምድ የሚወሰድባቸው ብዙ ስራዎችን አብረን ማለት የምንግባባቸው ልጆች አሉ። ይሄ በጣም ደስ ይላል። ውድድሩ በጣም አሪፍ ነበር፣ ቆንጆ ነበር። እንግዲህ በዚህ ውድድር ላይ ዳኞች ሆነው የቀረቡት ትልልቅ ተዋናዮች፣ በቲቪ እያየን የምንወዳቸው የምናደንቃቸው አርቲስቶች እንዲሁም ደግሞ መምህራን ናቸው አብዛኞቹ እና እንዴት ነበር ከነሱ ጋር መስራት? እስካሁንስ መራመድ ከነሱ ጋር እንዴት ነው ላንቺ? በጣም ጥሩ ነው፣ ደስ ይላል። እኔ ስፔሻሊ አዲስ አበባ ላይ ስላልሆንኩኝ ለእኔ ትልልቅ አርቲስቶችን ከቲቪ ውጭ በአካል የማየት እድሉ ብዙ የለም። በጣም ጥሩ ነበረ። እነሱም የሚሰጡት ክብር ለዝቅ ብለው በእኛ ደረጃ ተረድተውን የሚሰጡን አስተያየት በጣም ደስ ይል ነበረ። ቆንጆ ነበረ። ማለት ካሉበት ሌብል ወርደው ነው መቼም እኛ ሊረዱን የሚችሉትና ቆንጆ ነበረ። የእስካሁኑ ቆይታችን እንዴት ነበረ? እንግዲህ አብዛኞቹ ተወዳዳሪዎቻችን ታሪካቸውን ከአዲስ አበባ ጋር አዋህደው አቅርበውልናል። በተለይም ደግሞ ከትወና ፍቅራቸው ጋር ወደ ዳይሬክተሮቻቸው ሲሄዱ ወደ ህልማቸው እየተጠጉ አብዛኛውን በራሳቸው መልክ በራሳቸው ጣዕም አቅርበውልናል። አሁንም እንደቀጠለ ነው። አብራችሁን ቆዩ። ያውዬ መጣው። ዛሬ ግን ልሰናበት ነው። አትቀየመኝማ። እኔም አዲስ ተስፋ መጀመር ፈልጋለሁ። አዲስ ህይወት መለወጥ አለብኝ። ከዚህ ስሜት መውጣት አለብኝ። ከባድ ነው ግን ያልፋል። ይሄም አያስፈልገኝም። በቃ አዲስ ጅማሬ፣ አዲስ ለውጥ። ቃል የገባሁልን አሳካዋለሁ። እንዳትቀየመኝ እሺ? አልረሳህም። በውስጤ ለዘላለም ትኖራለህ። ግን በቃ አዲሱ ጎዳና ላይ የምትወደውን ሳይክል ተለማምጄ ለመንዳት ዝግጅት ጀምሬያለሁ። ጽሁፌንም ጀምራለሁ። እንዳልኩ ነው፣ ዛሬ ላለቅስ አይደለም የመጣሁት። አዲስ ሰውን ደግሞ ቃል ልገባለሁ። ቃሌን ያዘው። ተስፋሙ ነኝ። አብረኸኝ ትኖራለህ።
እንዳትረሳኝ። ስታቀርቢ እንዴት ነበረ? ዳኞቹስ ምን አይነት አስተያየት ሰጡሽ የሚለውን እስኪ ትንሽዬ ንገሪኝ። ሰላም፣ ጽላይት ከበደ እባላለሁ። ፐርፎርማንሱ እንግዲህ ነርቨስ ሆኜ ነበረ፣ ግን አይ ጌስ ጥሩ ነው። ናቹራል የሆነ ተፈጥሯዊ የሆነ ነገር ነው ያሳየሽ ብለውኛል። ግን ማሻሻል ያለብኝ ድምጽ ላይ ምናምን ጥሩ ኮሜንቶችም ተሰጥተውኛል። እንግዲህ እግዚአብሔር ፈቅዶ ኔክስት ላይ ከተገናኘን ያንንም ማሻሽዬ ያለኝ ላይ ደግሞ በደንብ ሰርቼ አይ ሆፕ እንግዲህ ጥሩ ነገር እንደማሳያችሁ እኛም ተስፋ እናደርጋለን። መልካም እድል፣ መልካም ምሽት። አዲስ አበባ ስመጣ ልቤ ልክ እንዳየሯ የጠራ፣ ህልሜ ልክ እንደ ሰማያ የሰፋ ነበር። ስመጣልሽ ውዴ በሻንጣዬ ከጓዜ ይልቅ ናፍቆቴን ተስፋዬን አንግቤልሽ ነበር። የሺ መድረኮች ብርሃን፣ ጭብጨባ፣ ሆይታ፣ ድምጽና ውካታ አልሸነፍ ባይነት ልክ እንደ ትንሽዬ ልጅነት በልጅነቴ ባልበሰለ አእምሮ ጥበብን ስስላት ልክ እንደ አበባ እንደ ቀዩ ምንጣፍ ተነጥፋ የምትጠብቀኝ መስሎኝ ነበር። ሃይ ግን ጨዋታ አልነበረም፣ ልጅነትም የለም። የመንገዶች ጫጫታ፣ የታክሲ ዋይታ፣ የከተማው ግርግር፣ የሰው ትግል ውጦ የሚያስቀረኝ መስሎኝ ነበር ልክ በጥልቅ ባህር። ሃይ ግን ጨዋታ አልነበረም፣ ድብብቆሽ የለም፣ ሁሉም እውነት ነው። በዛ ላይ ሴት መሆኔ ብቻውን ፈተና ነው። አንደኛው ሲደግፈኝ ሌላኛው ሲነቅፈኝ ለካ ህይወት እንደዚህ ናት አልኩኝ። ውብ አዲስ አበባ ምን አረገችልሽ አይደለም? ይኸው እንደ እርግብ የዋህ እንደ እባብ ብልህ ታሽቶ እንደበሰለ እየጣፈጠ መና ይኸው ልክ እንደሷ ውብ አዲስ አድርጋ ሰርታኛለች። ይሄ ድምጽ ይሰማችኋል? ይሄ ሽው የሚል የመወርወሪያ ድምጽ ለእኔ ግን ይሰማኛል። ምክንያቱም እኔ ማለት የውብ አዲስ አበባ ለውም የሽሮ ሜዳ ለዛውም የጥበበኛ የሸማኔ ልጅ ነኝ። አባቴ መሬት ቆፍሮ በሰራት ትንሽዬ ጉድጓድ ላይ ሀገር የሚያለብስ ጥበብ ሲፈትል እያየሁ ነው ያደግኩት። እኔም በልጅነቴ የወደፊት ህልሜን በአባቴ ሽው የሚል የመወርወሪያ ድምጽ ውስጥ በጥበብ ስገምደው አደግኩኝ። ሸማኔ ማለት ዝም ብሎ ተራ ጨርቅ የሚሰራ ሰው አይደለም። ሸማኔ ማለት በመከራ ድር ላይ የተስፋ ማግ የሚያሳልፍ ድንቅ ጥበበኛ። የዚህ የጥበብ ምህንድስና ማሳያ ደግሞ ውቧ ሰፈራችን ሽሮ ሜዳ ናት። ከአባቴ ትንሽዬ ጉድጓድ ውስጥ የምትወጣው ጥበብ ለሰፈሬ ለሽሮ ሜዳ መለያዋ፣ ለሀገሬ ኢትዮጵያ ደግሞ መታወቂያዋ ነው። በየበሩ ላይ በየሱቁ በር ላይ ተንጠልጥሎ የምታዩት ዋጋ ተምናችሁ ጨምራችሁ ቀንሳችሁ ተከራክራችሁ የምትገዙት አልፎም የምትጌጡበት እያንዳንዱ ጥበብ እኮ የሸማኔ የግንባር ወዝ፣ የእጁ አሻራ፣ የአይኑ ብርሃን አለበት። ለኔ የሽሮ ሜዳ ልጅ መሆን ኩራቴ፣ የሸማኔ ልጅ መባል ማንነቴ ነው። በነገራችን ላይ እኛ ሰፈር ጥበብ ብቻ አይደለም ሰውም ይሰራል። ከፍቅር ከመተሳሰብ ከአንድነት የተጋመደ ድንቅ ኢትዮጵያዊ ሰው። ከቤት ስንወጣ እኮ ለምን ቀሚስ ሻጠረ ብሎ ባይኑ የሚገላምጠን ጎረቤት፣ ከወንድ ጋር ታየሽ ብሎ የሚገላምጠን ነውራችንን የሚያወራብን መንደርተኛ አይጠፋም ነበር። ሸገር አምሮባታል። አዲስ አበባ ውብ ሆናለች። እንዴት ነበረ? አሪፍ ነው፣ እግዚአብሔር ይመስገን። ዳኞች አቋርጠውሽ ነበረ? ምናልባት የተዘጋጀሽበትን ያሰብሽበትን በደንብ ሳታቀርቢ ነው ከተሰጠሽ ደቂቃ አንጻር እንዴት ነበር?
ያ ትንሽ ጊዜው በጣም አጥሯል ማለት የተዘጋጀውበትን በሙሉ ማሳየት ብችል ደስ ይለኝ ነበረ። ያው የነበርንበትን ያለንበትን ማህበረሰብ ማንነት መግለጽ የምንችልበት ትልቅ እድል ነውና በደንብ ማሳየት ብችል ደስ ይለኝ ነበረ። ግን ጥሩ ነው፣ እግዚአብሔር ይመስገን። እንዴት አደርሽ አዲስ አበባ? ሰላም። አዲስ አበባ አዲስ አበባ አዲስ አበባ ተመስገን። አሁን እንደዚህ ደልቀቅ ብዬ ስቀመጥ ያኔ ያንን ያክል ረጅም ሰልፍ ተሰልፎ የምጠቀምስ ነበር። እኔ ልሙት አሁን ሰላም ቴክኖሎጂ እኔ ልሙት እንደዚህ በቀላሉ ከቴክኖሎጂ ጋር እገናኛለሁ ብዬ አስቤ አላቅም ነበረ። ተመስገን። አዲስ አበባ አዲስ አበባ አዲስ አበባ ያኔ ቢሆን አስባችሁታል? ሌሊቱ ሙሉ የወጠረኝን ሽንት ይዤ ያንም ያክል ረጅም ሰልፍ ተሰልፌ ከዛስ ለቀቁት አለቀቁት ለቀቁት አለቀቁት ሌላ ታሪክ። እኔ ልሙት አሁንስ በአንድ እርምጃ ከሽንት ቤት ሳሎን፣ ከሳሎን መኝታ ቤት። ሰላም። አዲስ አበባ አዲስ አበባ ያኔ እኮ አንድ ክፍል ውስጥ ለ7 እና ለ8 ልክ እንደ ዶሮ ቆጥ ላይ ተሰተን እንዳልኖረ ዛሬ የራሳችን ክፍል ኖሮን መኝታ ቤት የራሳችን፣ ሽንት ቤት እና ኪችን ራሱ የራሳችን ያለው። ታዲያ ከዚህ በኋላ አዲስ አበባዬ ለኔ ምን አረገችልኝ ማለት ይቻላል? አይቻልም። አዲስ አበባ አንድ ነገር ግን ረሳሽ። ሙች አዲስ አበባዬ በዚች በአማራ ጎዳና ላይ ይሄን የመሰለ ቤት ሰተሽኝ ምን ነው የቤት መቀርቀሪያውን ረሳሽ? አስባችሁታል? ይሄን የመሰለ ጎዳና ላይ ከአንድ ጉብል ጋር ተይዤ ያኔማ እኔ ልሙት ሙሉ ነው የሚሆነው። እንዴት ነበረ ትወና? የተዘጋጀውበትን አቅርብ ያለው ብለሽ ታስቢያለሽ? አዎ በሚገባ። ያው እንግዲህ የራሳችን ታሪክ ስለሆነ ራሴን ሆኜ መቅረቡ አልከበደኝም እና እግዚአብሔር ይመስገን አሪፍ አድርጌ አቅርቤያለሁ ብዬ አስባለሁ። መጨረሻ ላይ አንቺም ዳኞቹም እኩል እየሳቃችሁ ነበረ። እንዴት ነበረ የዳኞቹ አቀባበል ብለሽ ታስቢያለሽ? ያው አሪፍ ነበረ። ያው እንግዲህ ከሳቁ አሪፍ ነው ብዬ አስባለሁ። ያው ቅድስት ሲባል የምታወቀው በጥርሴ ስለሆነ መሳቃቸው ኖርማል ነው ብዬ አስባለሁ። ስለዚህ ውድድሩ እስከ መጨረሻው እየሳቅሽ የሚያልፍበት እንዲሆን እመኛለሁኝ። መልካም እድል። እሺ፣ አመሰግናለሁ። ውድድራችን እንዲህ እያለ እዚህ ላይ ደርሷል። እንግዲህ ሰዓቱን አትገምቱትም፣ እኩለ ሌሊት እየደረሰ ነው። ነገር ግን በዚህም ሰዓት ቢሆን አዲስ አበባም እንደፈካሽ ተወዳዳሪዎቻችንም በሞቀ ኃይልና ኢነርጂ እስካሁን ሰዓት ድረስ አብረውን ቆይታ አድርገዋል። እንዳያችሁት ነው ከአዲስ አበባ ጋር ያላቸውን ታሪክ እያዋዙ በቆንጆ ስሜት በቆንጆ ትወና አሳይተውልናል። ዳኞችም የነበራቸውን አስተያየትና ስሜት ተጋርታችኋል። እንግዲህ ቆንጆ እንደነበረ አንጠራጠርም። የምዕራፍ 2 ክፍል 1 ቆይታችን እንግዲህ ይሄንን ይመስል ነበረ። አሁንም የምዕራፍ 2 ሌሎች ክፍሎች በቀጣይ ሳምንታት የሚተላለፉ ይሆናል። እስከ ሳምንት፣ መልካም ሳምንት፣ መልካም ቆይታ። This